መጽሐፈ ሲራክ ምዕራፍ 17 እግዚአብሔር ሰውን ከምድር ፈጠረው፣ ዳግመኛም ወደ ምድር ይመልሰዋል። ዓመታትንና ቀናትን በቁጥር ሰጣቸው፣ በውስጧም ያለውን ሁሉ አስገዛቸው። ለየራሳቸው ኃይልን አሳደረባቸው፣ በምሳሌውም ፈጠራቸው። ፍጥረቱ ሁሉ እንዲፈሯቸው አደረገ፣ አውሬዎችንና ወፎችንም እንዲገዟቸው አደረገ። ቃልንና አንደበትን፣ ዓይንና ጆሮን የሚያስቡበት ልቦናንም ሰጣቸው። ጥበብን ማወቅንም አጠገባቸው፣ ክፉንና በጎንም አሳያቸው። የሥራውን ገናናነትና መፈራቱንም ያሳያቸው ዘንድ በልቦናቸው ፍርሃትን አሳደረባቸው። ቅዱስ ስሙን ያመሰግኑት ዘንድ የሥራውንም ገናናነት ይናገሩ ዘንድ ጥበብን ሰጣቸው። የሚያድናቸው ሕጉንም አወረሳቸው። የዘላለም መሐላንም ተማማላቸው፣ ፍርዱንም ነገራቸው። ዓይኖቻቸውም የጌትነቱን ገናናነት አዩ፣ የጌትነቱንም ቃል ጆሮዎቻቸው ሰሙ። ከኃጢአት ሁሉ ተጠበቁ አላቸው፣ ሁሉንም ባልንጀራችሁን ውደዱ ብሎ አዘዛቸው። መንገዳቸውም ሁልጊዜ በፊቱ ነው፣ ከዓይኖቹም የሚሰወሩበት የላቸውም። ለአሕዛብ ሁሉ ነገሥታትን አነገሠላቸው። እስራኤል ግን የእግዚአብሔር ክፍል ሆነ፣ ሥራቸውም ሁሉ በፊቱ እንደ ፀሐይ ነው። ዓይኖቹም ሁልጊዜ መንገዳቸውን ያያሉ፣ ኃጢአታቸውም ከእርሱ አልተሰወረችም። በደላቸውም ሁሉ በእግዚአብሔር ፊት ነው። የሰው ምጽዋቱ ከእርሱ ጋር እንደ ማኅተም ነው። የሰው ዋጋው እንደ ዓይን ብሌን ትጠበቅለታለች። ኋላ ተመልሶ ዋጋቸውን ይሰጣቸዋል፣ የኃጢአታቸውንም ፍዳ ወደ ራሳቸው ይመልሳል። ነገር ግን ንስሐ የሚገቡበትን መንገድ ሰጣቸው፣ ተስፋ የቆረጡ ሰዎችንም ደስ ያሰኛቸዋል። የንስሐ ጥሪ። ወደ እግዚአብሔር ተመለስ፣ ኃጢአትንም ተዋት፣ በፊቱም ጸልይ። ለበደልህም ንስሐ ግባ፣ ከበደልህም ወደ እግዚአብሔር ተመለስ። ኃጢአትን ሁሉ ጥላ፣ ፈቃዱንም አድርግ። በሕይወት ሳሉ እንደሚገዙለት ሰዎች ልዑልን በመቃብር የሚያመሰግነው ማን ነው? የሞተ ሰውን ግን ንስሐ እንደ ኢምንት አለፈው። በሕይወትህ ደስ እያለህ እግዚአብሔርን አመስግነው፣ የእግዚአብሔር ቸርነቱ ታላቅ ነውና የሚገዙለትን ሰዎች ይቅር ይላቸዋል። ሰው ሟች ስለሆነ ሁሉ በሰው ዘንድ ሊሆን አይችልም። ከፀሐይ የሚበራ ምን አለ? እርሱም እንኳን ያልፋል። ደማዊና ሥጋዊም ክፉ ነገርን ይስባል። እርሱ የሰማይን ምጥቀት ኃይል ያውቃል። ሰው ሁሉ ግን አመድና ትቢያ ነው።